አንድ ወንድነቱ የሚለካው በቴስቴስትሮን መጠኑ ብቻ ነው። ከፍተኛ የቴስቴስትሮን መጠን ካለው ይህ ሰው ወንድ ልጅ የሚኖረው ኳሊቲ በሙሉ ይኖረዋል። የቴስቴስትሮን መጠኑ የወረደ ከሆነ ግን ይህ ሰው ወንድ ተብሎ ይጠራል እንጂ ነገረ ስራ ሁሉ የወንድ አይደለም። የፌሚኒን ገጽታ ወይም ደግሞ የሴት ባህሪ ነው ያለው። ቴስቴስትሮን ጋር ስንመጣ ቴስቴስትሮን ተብሎ የሚጠራው ሆርሞን ወንዶች ወንድ መሆናቸው ላይ ከፍተኛ የሆነ አስተዋጽኦ አለው። ይህ ሆርሞን ጡንቻ እንዲያድግ፣ ቁመትህ እንዲጨምር፣ አጥንትህ እንዲሰፋ፣ አጥንትህ እንዲጠነክር፣ ጺም እንዲኖር፣ ኃይለኛ እንድትሆን፣ በአጠቃላይ ደፋርና ጠንካራ ወንድ እንድትሆን የሚያደርገው ሆርሞን ነው። በአሁኑ በሰለጠነው ዘመን ወንዶች እጅግ በጣም የወረደ የቴስቴስትሮን መጠን ነው ያላቸው። በዚህም ምክንያት ሰነፍ፣ ደካማ፣ እንቅፋት ሲመታው የሚሞት ፈሪ፣ እጅግ ደካማ የሆነ የሞተ የከሸፈ ትውልድ እና ደካማ ወንዶች የተፈጠሩት። የቴስቴስትሮን ቶፒክ ሲነሳ ሁልጊዜ ሶምሶን ይነሳል። ሶምሶን ከፈጣሪ ከፍተኛ ጥንካሬና ኃይል የተሰጠው ወንድ ነው። ይህ ሰው በእጁ ብቻ የአንበሳን መንጋጋ ፈልቅቆ የገደለ 4000 ኪሎ ግራም የሚደርስ በር ገንጥሎ ጫንቃው ላይ አስቀምጦ የሮጠ ሰው ነው። ብቻውን ከአንድ ሀገር ሰራዊት ጋር ተፋጥሞ ሺዎችን የገደለ ጠንካራ ሰው ነበር። ፈጣሪ ለዚህ ሰው ኃይልና ጥንካሬ ከምርጫ ጋር አብሮ ሰጥቶታል። ፈጣሪ ኃይልና ጥንካሬ ሰጠው። ሳምሶን ግን የራሱን መንገድ መረጠ። በፍቃዱ ያቺን ዌብሳይት ተከትሎ ሄደ። ከዛ እንደምታውቁት ነው ኃይሉን ጥንካሬውን አጣ። ፈጣሪ ለኛም እንደ ሳምሶን ትልቅ ስጦታን ሰጥቶናል። ታላቅ ኃይልና ጥንካሬ፣ እሱም ወንድ እንድንሆን አድርጎ መፍጠሩ ነው። ወንድ መሆን ከፈጣሪ የተሰጠን ትልቅ ስጦታ ነው። በውስጡ ኃያልነትና ጥንካሬ አለውና ነገር ግን ከዚህ ስጦታ ጎን ለጎን ፈጣሪ የራሳችንን መንገድ እንድንመርጥ ስልጣኑን በእጁ ሰጥቶናል። ወይ እንደ ሶምሶን ስሜትን ተከትለ ሄደ ኃይልና ጥንካሬን ታጣለህ፣ ወይ ደግሞ ኃይለኛውን ሳምሶን ሆነ ትቀራለህ። ምርጫው ያንተ ነው። በሁሉም ደም ውስጥ የተከበረ ሶምሶን የተባለ ፍጥረት አለ። ያ ፍጥረት ጊዜውን ብቻ ነው የሚጠብቀው። ወጥቶ መፋለምን ይፈልጋል። ወጥቶ ግዛቶችን መግዛት ይፈልጋል። ጀብድ ይፈልጋል። ጀግንነት ይፈልጋል። ስራውን እንዲሰራ ከፈቀድክለት ጠንካራ ወንድ፣ ጀግና ወንድ፣ ኃይለኛ ወንድ፣ አይበገሬ ወንድ እንድትሆን ያደርጋል። ያን በደም ውስጥ የተከበረውን ፍጥረት ዝም የማስባልና የማጥፋት ስልጣኑ በእጅ ነው። ያን በደም ውስጥ የተከበረውን ሳምሶን እንድታውጣና ኃያል እንዲያደርግ የምትፈልግ ከሆነ እኔን ዝም ብለህ ስማኝ። ያ በደም ውስጥ የተከበረው ሳምሶን የተባለው ፍጥረት ቴስቴስትሮን ተብሎ ይጠራል። ቴስቴስትሮንህ እንዲያድግ እንዲጨምር ከፈቀድክለት አንተ ጀግና፣ አይበገሬ፣ ጠንካራ፣ ፈርጣማና አስተዋይ ሰው ያደርጋል። በዛሬው ቆይታችን የቴስቴስትሮን መጠንህን ተፈጥሯዊ በሆነ መንገድ ቀለል ባለ መንገድ የምትጨምርበት 7 መንገዶች እንመለከታለን። ቪዲዮን ከመጀመራችሁ በፊት የላይክ በተኑን በመጫን ለሁሉም ሰው እንዲዳረስ አስተዋጽኦ አድርጉ። ራሳችሁን ማሻሻል የምትፈልጉ ሰዎች ከሆናችሁ ቪዲዮ ሲለቀቅ እንዲደርሳችሁ የሰብስክራይብ በተኑን ተጫኑ። እንኳን ወደ እውነተኛው ዓለም በሰላም መጣችሁ። አንደኛ፣ ሲመን ሪቴንሽን። ሲመን ሪቴንሽን ማለት በቀላሉ የዘር ፈሳሽን እንዳይወጣ ማድረግ ወይም ማቆየት ማለት ነው። ይህ ከቴስቴስትሮን መጨመር ጋር ምን ጥቅም አለው ልትሉኝ ትችላላችሁ። መልሱን ልንገራችሁ። ሁሉም ወንድ የዘር ፈሳሽ ውስጥ ከፍተኛ የሆነ የቴስቴስትሮን መጠን አለ። ስለዚህ ያን ፈሳሽ እንዲቀመጥ ስታደርጉት የቴስቴስትሮን ሆርሞናችሁ ይከማቻል እንዲሁም ይጨምራል። በአሁኑ ሰዓት ላይ አብዛኞቻችሁ በቀላሉ ሲመናችሁን ወይም ፈሳሻችሁን በቀላሉ በሚባል ሁኔታ እያጣችሁ ትገኛላችሁ። ግማሾቻችሁ በማስተር ቤት፣ ግማሾቻችሁ በትክክለኛው ሴክስ ወይም ማስተር ቤት በየጊዜው የምታደርጉ ከሆነ ከፍተኛ የሆነ የቴስቴስትሮን መጠናችሁን እያጣችሁና በጣም ደካማ ወንድ እየሆናችሁ እየሄዳችሁ እንደሆነ ልትገነዘቡ ይገባል። እስኪ ለአንድ አፍታ አስቡት። ያን በቀላሉ የምታፈሱት ሲመን ውስጥ ሲመን በውስጡ ትልቅ ኢነርጂ ይዟል። ትክክለኛ ቦታ ላይ ቢሆን ወደ ህይወትነት ይቀይራል። ያን ያህል ፓወርፉል ነው። የትኛውም ቁስ ነገሮች በውስጣቸው ኢነርጂ ያላቸው የምታያቸውና የማታያቸው እኛ ኦርጋኒዝሞች ራሱ ከፍተኛ የሆነ ኢነርጂ በውስጣችን አለ። ከኛም ተርፈን ተጨማሪ ኦርጋኒዝም ወደ ዩኒቨርስ ማምጣት የሚችሉ ኢነርጂ በውስጣችን አለ። በግልጽ ልናገረው፣ የወንድ ፈሳሽ ትክክለኛ ቦታው ላይ ቢቀመጥ ማለትም በማህፀን ውስጥ ካስቀመጥ ነው ከ9 ወር በኋላ ኦርጋኒዝም ይሆናል። ህይወት ይኖረው፣ ይበላል፣ ይጠጣል፣ ይንቀሳቀሳል፣ ሰው ይሆናል። ወንድሜ አስተውል፣ እዛ ፈሳሽ ውስጥ ህይወት አለ። ህይወት አለ ካልን ደግሞ በውስጡ ከፍተኛ የሆነ ኢነርጂ አለ። ስለዚህ ወንድሜ በቀላሉ የህይወት ኢነርጂን እያጣ ነው። ኢነርጂን በቀላሉ እያፈሰስክ ነው። ኢነርጂ ከሌለ ማደግ አትችልም። በህይወት ላይ በገጽታ ላይ ምንም የተለየ ለውጥን አታይም። አይምሮ ፍጥነቱን ይቀንሳል፣ ቀልጣፋ አይሆንም። ምክንያቱም አይምሮ ለመስራት ከፍተኛ ኢነርጂ ይፈልጋልና ኢነርጂ ካጠረው ዘገምተኛና ቅርዝዝ ይሆናል። በቃ ድንዝዝ ይላል። እስኪ ሪቨርሳል እናድርገው። ሴክስና ማስተር ቤት ትተን ሲመናችን ወይም ፈሳሻችን እንዲቀመጥ ብናደርገው ምን አይነት ጥቅምን እናገኛለን? እሱን
እኔ ልንገራችሁ። ሲመናችሁን ወይም የዘር ፈሳሻችሁን እንዳይንቀሳቀስ በምታደርጉበት ወቅት አንደኛ ቴስቴስትሮን መጠናችሁ በከፍተኛ ደረጃ እንዲጨምር ታደርጋላችሁ። እንዲሁም ለሳምንት ሲመናችሁን የምታቆዩት ከሆነ በ45% የቴስቴስትሮን መጠናችሁ ይጨምራል። ይህ በሳይንስ የተረጋገጠ እውነታ ነው። ሁለተኛ ኢነርጂቲክ ትሆናላችሁ። ሶስተኛ አይምሯችሁ በጣም እየመጠቀ ቀልጣፋ እየሆነ ይመጣል። እንዲህ ብታደርጉ ለትምህርታችሁ እጅግ ይጠቅማችኋል። ለዚህ ምሳሌ የሚሆነን አይዛክ ኒውተን ነው። ኒውተን ስማርት የሚባል ሰው ነው። ስቲል ከ500 ዓመት በኋላ የሱን ትምህርት የሱን ቲዮሪ እንድናጠና ይደረጋል። የትኛውም ኮሌጅ፣ የትኛውም ዩኒቨርሲቲ፣ የትኛውም ሃይስኩል የሱን ቲዮሪ ያስተምራሉ፣ ያስጠናሉ። ኒውተን ስማርት እንዲሁም ጂኒየስ የሚባል ሰው ነው። ታዲያ ይህ ሰው እድሜ ዘመኑን በሙሉ ድንግል ነበር። ሴት ነክቶ ያቅ። እድሜ ልክህን ድንግል ሁን እያልኩ አይደለም። የሲመን ሪቴንሽን መርህ በመከተል ጂኒየስ መሆን ትችላለህ። ስለ ሲመን ሪቴንሽን ጥቅምና እንዴት መተግበር እንዳለብህ የሚያስረዳ ቪዲዮ ወደፊት እሰራላችኋለሁ። ለአሁኑ ግን ቴስቴስትሮን ላይ እናተኩር። ሲመን ሪቴንሽን ወይም የዘር ፈሳሽ እንዳይወጣ በምታደርግበት ወቅት የቴስቴስትሮን መጠንን በብዙ እጥፍ እንዲጨምር ማድረግ ትችላለህ። ሲመን ሪቴንሽን የቴስቴስትሮን መጠንን እንዲጨምር ያደርጋል። ነገር ግን እስከ መጨረሻው ጥግ ድረስ የቴስቴስትሮን መጠንን አይጨምርም። ማክሲመም ሌቭል ላይ እንዲደርስ ከፈለጋችሁ ወደ ሁለተኛው እንሻገር። ሁለተኛ ትራንስፎርሜሽን። ሲመን ሪቴንሽንን ስንመለከት ኢነርጂያችንን አቆረን ማስቀመጥ ነው ብለናል። ያ የታቆረው ኢነርጂ ስራ ላይ ካልዋለ ጀስት የታቆረ ኢነርጂ ነው። ትራንስፎርም ወይም ኢነርጂውን ለውጠን ስራ ላይ ካላዋል ነው ያስቀመጥነው ኢነርጂ ነው እንጂ የምንጠቀምበት ኢነርጂ አይደለም። እስኪ ግድቦች እንዴት እንደሚሰሩ ተመልከቱ። መጀመሪያ ውሃው እንዲከማች ይደረጋል። ከዛም የተከማቸውን ውሃ ተርባይን ወይም ዲናሞ ልትሉ ትችላላችሁ። በፕሬሸር አማካኝነት ተርባይኑ ወደ ኤሌክትሪካል ኢነርጂ ይቀይረዋል። አንተም የሲመን ሪቴንሽን መርህ በመከተል የተጠራቀመውን ኢነርጂ ትራንስፎርም አድርገህ ለፈለግከው ዓላማ ልታውልበት ትችላለህ። ምናልባት ያን ኢነርጂ ትራንስፎርም አድርገህ ሰውነትን በስፖርት ልትገነባው ትችላለህ። ያን የተጠራቀመውን ኢነርጂ ተጠቅመህ ወይም ትራንስፎርም አድርገህ ቢዝነስ ላይ ልታውለው ትችላለህ። ኢነርጂን አጠራቅመህ ትራንስፎርም በማድረግ ትምህርት ላይ ልትጠቀምበት ትችላለህ። ለስኬትህ መሰረት ማድረግ ትችላለህ። ዓላማው ግልጽ ነው። ኢነርጂን አጠራቅም፣ ከዛም ኢነርጂን ትራንስፎርም በማድረግ የፈለግከውን ነገር ማሳካት ትችላለህ። ኢነርጂን አሰባስበህ ፊዚካል የሆነ ስፖርቶች ላይ እንቅስቃሴዎች ላይ ብታውል የሰውነትህንም ቅርጽ የቴስቴስትሮን መጠንህንም መጨመር ትችላለህ። አስተውል። ኢነርጂን አሰባስብ፣ እንደ ነዳጅ በማቀጣጠል የዓላማህን መንገድ ተጓዝ። ሶስተኛ ስብን ማቃጠል። ስብ በሚኖርበት ጊዜ የኤስትሮጅን ሆርሞን በሰውነታችን ይጨምራል። የኤስትሮጅን ሆርሞን ደግሞ የቴስቴስትሮን ጠላት ነው። ሁለቱ አብሮ አይሄዱ። ቴስቴስትሮን ከበዛ ኤስትሮጅን ይመናመናል። ኤስትሮጅን ሲበዛም ቴስቴስትሮን እንደዛው። ማስተዋል ያለባችሁ ነገር ኤስትሮጅን ሆርሞን የሴት ሆርሞን እንደሆነ ነው። ይህ ሆርሞን በወንድ ልጅ ላይ ከበዛ ወንድነቱ ማንጠልጠሉ ላይ ብቻ ነው የሚሆነው። የፌሚኒን ባህሪ ወይም ደግሞ በእኛ አጠራር ሴታ ሴቱ ወንድ ይሆናል። ከፍተኛ ስብ ካላችሁ በአጭር ጊዜ ውስጥ ለማጥፋት መነሳት አለባችሁ። ምክንያቱም ስብ ውስጥ ከፍተኛ የሆነ የኤስትሮጅን ሆርሞን አለ። ያ ሆርሞን በቀጥታ ወንድነታችሁ ላይ ኢፌክት አለው። ውፍረትን መቀነስ እንዲሁም ላለመወፈር መስራት ተገቢ ነው። በየጠዋቱ እየተነሳ የሞቀ ውሃ ብትጠጣ ከፍተኛ የሆነ ስብን ትቀንሳለህ። ለስራ አይመቸኝም፣ ጊዜ አይኖረኝም የምትል ከሆነ መጾም ወይም ቁርስን መዝለል የስብ መጠንህ እንድትቀንስ ያደርጋል። በነገራችን ላይ መጾም ቴስቴስትሮን ለመጨመር ትልቅ አስተዋጽኦ አለው እና ጾሙ። ወይም የሚመች ከሆነ ጠዋት ተነስተ ዱብ ዱብ ብትል የፋት መጠንህን ማቃጠልም ሆነ ማጥፋት ትችላለህ። ዋናው ቁም ነገር ፋትን ወይም ስብን መቀነስ ነው። የቴስቴስትሮን መጠንህን እንዲጨምር ከፍተኛ የሆነ አስተዋጽኦ ይኖረዋል። አራተኛ ቫይታሚን ዲ። በእኛ በተለምዶ አመለካከት የፀሐይ መሞቅ ያለበት ህፃናት ብቻ ይመስሉናል። በልጅነታችን ብቻ ፀሐይ ከሞቅን ኦልሬዲ ቫይታሚን ዲ አግኝተናል፣ ካደግን በኋላ ምንም ጥቅም የለውም ብለን እንቀበላለን። ነገር ግን ተሳስተናል። አድገንም የፀሐይ ብርሃን እጅግ ያስፈልገናል። የፀሐይ ብርሃን እጅግ ብዙ ጥቅም አለው። ለአይምሮአችንም ሆነ ለሰውነታችን እጅግ ብዙ ጥቅም አለው። ከዛ ውስጥም ቴስቴስትሮናችን እንዲጨምር ጉልህ ሚና አለው። ስለዚህ ወዳጆቼ ፀሐይ እንዳታመልጣችሁ። በተለይ የጠዋቷ ፀሐይ ወደ ስራ ወይም ወደ ትምህርት ቤት በምትሄዱበት ወቅት የጠዋቷ ፀሐይ እንዳታመልጣችሁ። በጊዜ በመነሳት ፀሐይዋ እንድታገኛችሁ አድርጉ። እንዲህ ስታደርጉ የቴስቴስትሮን መጠናችሁን ተፈጥሯዊ በሆነ መንገድ ትጨምራላችሁ። አምስተኛ ቅዝቃዜ። ኳሶች በሚቀዘቅዙበት ወቅት ከፍተኛ የሆነ የቴስቴስትሮን ሆርሞን እየተመረተ እንደሆነ ልታውቅ ይገባል። ጥንት የነበሩት ግሪካውያን፣ አቴናውያን እንዲሁም የኛዎቹ አቢሲኒያን የጦር ልምምድ በሚያደርጉበት ወቅት እነዛ ጦረኞች ቀዝቃዛ ወንዝ ውስጥ ለረጅም ሰዓት እንዲቀመጡ ይደረጋል። ይህን ሳይንስ አስቀድመው አውቀውት ነበር። ይህን ሳይንስ ቀደምት ኢትዮጵያውያን በደንብ ይገነዘቡት ነበር። አንተ ማድረግ ያለብህ ቀዝቃዛ ወንዝ ውስጥ መነከር ሳይሆን ቀን በቀን በቀዝቃዛ ውሃ ሻወር ብትወስድ እንደነዛ ጦረኞች ጠንካራም ሆነ የቴስቴስትሮን መጠንህን መጨመር ትችላለህ። ሐሳቡ ግልጽ ነው። ኳሶችህን እንዲቀዘቅዙ ማድረግ ብቻ ነው ያለብህ።
ለዚህም ቀላሉ መንገድ ስተኛ የውስጥ ሱሪ ባትጠቀም፣ ጥብቅ ያለ ፓንቶችን ባትጠቀም፣ እንዲሁም ቀዝቃዛ ሻወር በመውሰድ ቀዝቀዝ ማድረግ ትችላለህ። በተቻለ መጠን ግን ውሃው መቀዝቀዝ አለበት። ስድስተኛ አልኮል። ካስተዋላችሁ ሳምሶን እንዳያደርግ ከታዘዘው ነገሮች መሃል አንዱ መጠጥ እንዳይጠጣ የሚል ትእዛዝ ነበር። ለምን ተለይቶ መጠጥ እንዳይጠጣ ተባለ? ማገናዘብ ስትጀምሩ መጠጥ እንዳጠጣ የተባለው ጥንካሬውን በሙሉ ስለሚያሳጣው ነበር። ሶምሶን ምድር ላይ ጠንካራ ከሚባሉ ሰዎች መሃል ግንባር ቀደሙ ነው። በጥንካሬ የሚወዳደረው ሌላ ወንድ የለም ነበር። የጥንካሬው ምንጭ ከፈጣሪው ቀጥሎ ጸጉሩን አለመቆረጡና መጠጥ አለመጠጣቱ ነበር። ይህን ነገሮችን ቢፈጽም ጥንካሬውን በሙሉ ያጠዋል። እኛ ወንዶች ጋርም ስንመጣ የጥንካሬያችንና የኃይላችን ሚስጥር ቴስቴስትሮናችን ነው። አልኮል ሳምሶንን ጥንካሬውን እንደሚያሳጣው ሁሉ እኛንም የቴስቴስትሮን መጠናችንን እጅግ ይቀንሰዋል። ይህን ነገር ለማጣራት ብትሞክሩ የረባ መልስን አታገኙም። ምክንያቱም ማትሪክስ እንድታውቁት አይፈልግምና። ማትሪክስ መጠጥን ጥሩ ነገር አድርጎ ነው የሚያሳየን። እንደሚጎዳን ቴስቴስትሮናችን ላይ ጫና እንደሚፈጥር በታምር አይነግረንም። አስተውል። ፊልም ላይ የምታያቸው ነገር ብታገናዝባቸው ሲደሰቱ መጠጥ ያለበት ቦታ ነው የሚሄዱት፣ ሲያዝኑ መጠጥ ያለበት ቦታ ነው የሚሄዱት። ትርፍ ጊዜያቸውን መጠጥ በመጠጣት ሲያሳልፉ ነው በፊልም የምትመለከተው። ይህ ለጨዋታው ድምቀት የመጣ ነገር አይምሰልህ፣ ሆን ተብሎ የታቀደበት ሴራ ነው። ማትሪክስ መጠጥን የህይወት አንድ አካል እንደሆነ አምነህ እንድትቀበል ፕሮሞት እያደረገ ነው፣ እያስተዋወቀ ነው፣ እያለማመደህ ነው። መጠጥ ቴስቴስትሮንን አፌክት ያደርጋል፣ ደካማና ሰነፍ ያደርጋል። በአጠቃላይ ጥንካሬን ካንተ ይወስድብሃል። የሮም ስልጣኔ ለዚህ ማሳያ ነው። ሮም ከዓለም ገናና ከሚባሉ ስልጣኔዎች መሃል ቁጥር አንዱ ነች። ጠንካራ ስልጣኔ እንድትሆን ያደረጋት የሮም ጠንካራ ወታደሮች ነበሩ። ብዙ ሀገራትን ቀኝ ገዝተዋል። ብዙ ጦርነቶችን አሸንፈዋል። ታላቅ ታሪክን መጻፍ ችለዋል። የሮም ውድቀትም ወታደሮቿ ነበሩ። ጨዋታና ፌዝ አበዙ። ከሴቶች ጋር መተኛትን አዘወተሩ። ሰርከስን አበዙ። መጠጥን እጅግ አበዙ። እጅግ ይጠጣሉ። በዚህ የተነሳ ተዳከሙ። በወሮበሎች ተቃጥለው ጠፉ። መጠጥ ይህን ያህል ደካማ ወንድ ያደርጋል። መጠጥ ቴስቴስትሮንን ይገለዋል። ሰባተኛና የመጨረሻው የጦረኞች ህይወት። አንድ ሰይፍ አገልግሎት ላይ ባይውልና ለረጅም ጊዜ ቢቀመጥ ይዝጋል፣ ይፈዛል፣ ይደነዝዛል። አንድ ሰይፍ ያለ ቦታው ውሃ ውስጥ ቢቀመጥ ይዝጋል። ስል የሆነ መሳሪያ መሆኑ ይቀርና እንደ ተራ እንጨት ይቆጠራል። የወንድ ልጅ የሰውነት ተፈጥሮ ባዮሎጂካሊ ዲዛይን የተደረገው ለከባባድ ስራ፣ ለፍልሚያ ነው፣ ለትላልቅ ፈተናዎች ነው። ልክ እንደ ሰይፉ ያለ ቦታው ቢቀመጥ ይፈዛል፣ ይደነዝዛል፣ ደካማ ይሆናል። ያ ሰውነት ላልተፈጠረበት ቦታ ላይ ቢቀመጥ ተፈጥሯዊ ቅርጹን ያጣል። ልክ ሰይፉ ውስጥ ሲገባ ዝጎ እንደተቀየረ። ወዳጄ ወንድ ነህ። አፈጣጠርህ እና ወንድነትህ የተመቻቸ ቦታ ላይ እንድትኖር አይፈቅድልህም። የተፈጠርከው ከባባድ ስራዎችን፣ ታላላቅ ፍልሚያዎችን ለመፋለም፣ ታላላቅ ፈተናዎችን ለመፈተን ነው። ፈጣሪ አዳምን ምን እንዳለው አስታውስ። በወዝህ ጥረ ግረ ብላ ነው ያለው። ካልወዛ፣ ካልለፋ፣ ካልደማ ምንም አይበላ። ይህ የፈጣሪ ቃል ነው። የፈጣሪ ቃል ከሚያልፍ ደግሞ ሰማይና ምድር ቢያልፍ ይቀላል። ስለዚህ ሁሉም ነገር የራሱ የሆነ ቦታ አለው። አንተም ወንድ ነህ። ወንድነትህ የሚቀመጥበት የተዘጋጀለት የሆነ ቦታ አለ። ቴስቴስትሮንን 100% የሚጨምረው በተፈጠርክበት ቦታ ላይ ሆነ ስትገኝ ብቻ ነው። ወንድ ነህ። ያንተ ቦታ የፍልሚያ ቦታ ነው። ያንተ ቦታ ነፍስና ስጋን የሚፈታተን ቦታ መሆን አለበት። ያንተ ቦታ እንደ አዳም የሚያወዛ፣ የሚያድክም፣ የሚያፈጋ ቦታ መሆን አለበት። አብዛኞቻችሁ ለዚህ ሁነኛ ቦታ ጂም ይመስላችኋል። ነገር ግን እጅግ ተሳስታችኋል። ቅድመ አያትህ እንዳንተ ጂም ገብቶ አይሰሩም። ነገር ግን ካንተ 10 እጥፍ በላይ ወንድ ናቸው። ጂም የመጨረሻ ውሳኔ መሆን የለበትም። ጂም የመንገዱ አንድ አካል ነው እንጂ። አኗኗርህ እንደ ጦረኞች አድርግ። ተፋለም፣ ማለትም በቦክስ አይነት ውድድር ላይ ተሳተፍ። ከባባድ ስራዎችን ስራ፣ ሩጥ፣ ተንከባለል፣ ተወዳደር። ወጥተህ ፀሐይ ተመታ፣ አደጋዎችን ተጋፈጥ፣ እንደ እንስሳ ተመገብ፣ ዓላማ ላይ አተኩር። ወዳጄ እንዲህ ስታደርግ የቴስቴስትሮን ሆርሞንን 100% መጨመር ትችላለህ። እንዲህ ስታደርግ አሁን ካለህበት ብዙ ሺህ እጥፍ በላይ ወንድ ትሆናለህ። አስተውል ወዳጄ፣ እኔም አንተም አዳም ነን። የአዳም የምድር ዕጣ ፈንታው የተወሰነ ነው። የእሱ መንገዶች መከራና ስቃይ ብቻ ናቸው። አዳም ነህና ወይ በዚህ መንገድ አልፈህ ራስህን ትቀይራለህ፣ ወይ ደግሞ መንገዱን እየተመለከትክ ትሰቃያለህ። ከዛ ምንም በህይወትህ ምንም ለውጥ ሳታይ ወደ መጣህበት አፈር ትመለሳለህ። ስለዚህ ትክክለኛ ወንድ መሆን የምትፈልግ ከሆነ በስቃይና በመከራ መንገድ የግድ መጓዝ አለብህ። ራስህን ልትቀይር ይገባል። ምክንያቱም ይህ ያንተ ዕጣ ፈንታ ነውና። የዛሬው ቪዲዮ ይህን ይመስል ነበር። የተሰማችሁን ነገር አሁኑኑ ኮሜንት ላይ በመግባት ጻፉልኝ። ለቻናሉ አዲስ ከሆናችሁ እንኳን ደስ አላችሁ። አስተማሪ፣ ህይወት ቀያሪ፣ አነቃቂ ትምህርቶችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ቶሎ ቶሎ ሲለቀቅ እንዲደርሳችሁ የሰብስክራይብ እና የደውል ምልክቷን መጫን ብቻ ነው። በተጨማሪ በእጅ ስልኮቻችሁ አጠር ያለች ህይወት ቀያሪ ትምህርቶች እንዲደርሳችሁ ከፈለጋችሁ በዚህ የኢንስታግራም አካውንት ታገኙኛላችሁ። ቀን በቀን አስተማሪ፣ አነቃቂ፣ ህይወት ቀያሪ መልእክቶች አጠር ባለ መልኩ ይደርሳችኋል። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ግቡና ተመልከቱት። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።